ባልና ሚስቶች ነበሩ። ተጋቡና ከዛ በሰርጋቸው ቀን ባልየው በመኪና ይጋጭና ሰውነቱ ፓራላይዝድ ይሆናል። ከዛ በኋላ ሚስቱ በቃ ትቼው አልሄድም ብላ እያስታመመችው ትኖራለች። ቤተሰቦቹ በጣም ያሰቃዩት ነበረ። በተለይ እናቱ በጣም ትጎዳት ነበረ፣ ትሰድባት ነበረ ወዘተ። ያንን ሁሉ ለሱ ብላ ችላ በጣም ታግሰው ታስታመመው ጀመር። ከዛ በኋላ ከዕለታት አንድ ቀን አንቺ ግን ለምንድን ነው እንደዚህ ታግሰሽ የምታስታምሚኝ? መሄድ እኮ ትችይ ነበረ ምናምን ሲላትኝ አላህ ሱብሓነሁ ወተዓላ ኸይር አለው እና አብሽር ይሻልሃል እያለች እያስታመመችው ኖረች ማለት ነው። ከዛ በኋላ አብሽር ይሻልሃል ስትለው አይ ይሄ ተመኒ ዝም ብሎ ተመኒ የሆነ ነገር ነው፣ ዝም ብሎ ምኞት ነው እንጂ እኔ ይሻለኝም ሲላትኝ አይ ይሻልሃል በአላህ ላይ ተስፋ አትቁረጥ እያለች እያጽናናችው ቁርአን እየቀራችለት በቃ አላህ ሱብሓነሁ ወተዓላን ፈርታ እሱን እያስታመመች መኖር ጀመረች ማለት ነው። ከዛ አላህ ሱብሓነሁ ወተዓላ ፈቀደና ባልየው ይሻለዋል። እሷ ሁልጊዜ ዱዓ ታደርግለት ነበረ እንዲሻለው ሁሉንም ነገር ሞክራ ነበር እና አላህ ሱብሓነሁ ወተዓላ ብሎ ደግሞ ተሻለው ማለት ነው። ከዛ በኋላ ሲሻለው በጣም ደስ አለት። ለአኖ እሷ በሰርጋቸው ቀን ስለሆነ እሱ ፓራላይዝድ ሆነው በቃ ሻህረ ለአሰል እሄዳለሁኝ ማለትም በቃ ጫጉላ ሽርሽር እንደሚባለው ማለት ነው እሄዳለሁኝ በናም ብላ አስባ በቃ እንደዛ እየተዘጋጀች እያለ ባሏ በጣም ተቀየረ። መሳደብ ጀመረ፣ እሷን መቆጣት ጀመረ። በጣም ነው የምታስጠልየው አላት። አርጅተሻን በዛ ላይ ስለዚህ አታስፈልጋ። 15 ዓመት ነው እንደዛ የኖረችው ማለት ነው። ለ15 ዓመት ታግሰው ራሷን ረስታ ነበረ። ማለትም እሷ ራሷን አትንከባከብም ነበረ ማለት ወደ ራሱ ወሱን ስለሆነ ለሱ ብላ ደፋ ቀና ስትል ስለነበረ ቤቱንም ሁሉንም ነገር እሷ ስለነበረች ከዛ በኋላ 15 ዓመት ስትቆይ የሆነ ወደ ማርጀት ራስን ካልተንከባከበችን በጣም ተጎድታ ነበረና እሷ ያየው ያማንነቷን ነበርና ምንድነው ያለው በቃ ታስጠያለሽ አንቺ አታስፈልጊ ምናምን ብሎ መጥፎ ንግግር ሲናገራትኝ ከዛ በኋላ ቤተሰቦቹ ምን አደረጉ? ሌላ ሴት ያጩለታል ማለት ነው። ሌላ ሴት ሲያጩላት እስቲኻራ ሰገደች፣ አላህ ሱብሓነሁ ወተዓላ ለመነች። ከዛ በኋላ መፋታቱ የተሻለ ሆኖ ተመለከተችው ማለት ነው። እንደዚህ አድርጌለት እንደዚህ ካለ በቃ መለያየታችን ለኛ ኸይር ከሆነ በቃ ኸይሩ የተሻለ ነው ብላ ሙርታህ ስትሆን መፋታቱ የተሻለ መስሎ ሲታያት ተፋታች ማለት ነው። ከዛ በኋላ ሲለያዩ በጣም አዘነች። በጣም ያኔ አዘነች ባሳለፈችው ነገር ምናምን እና ጎረቤቶቿ ራሱ ያሳለፈችውን የከፈለችውን ዋጋ ምናምን ሰላዩ በጣም አዘኑ። እሱም ሰውየውም አገባ ማለት ነው። ከዛ እሱ የእሷ ወንድሟ ይዟት መጣ ወደ ቤቱ ማለት ነው። ወንድሟ ጋር ሄደች። ወንድሟ ጋር መኖር ጀመረች። ራሷን መጠበቅ ጀመረች። ከዛ በኋላ ስራ አገኘች። ስራዋን መስራት ጀመረች። ኺያጣ ነበረ ወይም ደግሞ ይሄ የልብስ ስፌት ማለት ነው። ተምራ እንትን እያለች እያለ የሰፋች የሰራች እያለ ሌላ ባል ይመጣላታል ማለት ነው። ያ ባል የተባለው አግብቶ አያውቅም ከዛ በፊት። እንደገና ደግሞ በተጨማሪ በጣም ጎበዝ ነው፣ ጠንካራ ሰው ነው፣ በዲኑ ጎበዝ ነው። እንደዚህ አይነት ሰው ነው የመጣላት ማለት ነው። ነገር ግን ሐኪሞች ምን ብለውታል? መውለድ አይችልም ብለውት ነበረ ማለት ነው። ከዛ በኋላ መእቶ ይጠይቃትና ይሄ ሸሪዓዊ እይታ ተያዩ ምናምን ያኔ ሁላቸውም ሙርታህ ሆኑ፣ ተዋደዱ። ነገር ግን እሷ ምን አላትኝ መውለድ አልችልም ብሎ ይነግራታል። ከዛ በኋላ እሰቢበትና ንገሪ መውለድ እንደማልችል ሐኪሞች ነግረውኛል ስትለው የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ይሰጠናል ችግር የለውም እና ተስማምቻለሁ ብላ ወደው ነገረችው ማለት ነው። ማለት በአላህ ያላት የቂን በጣም የሚገርም ነው። ከዛ በኋላ ተስማሙ። በጣም ተደሰተ። ይሱ ምንም ሳታስብ እሺ ማለቷ ደስ አለው። ከዛ በኋላ ይሄን ተጋቡ ማለት ነው። እሺ ተባለ፣ ቤተሰብ ተስማማ ምናምን ተጋቡ። መጨረሻ ላይ ምንድነው የሆነው? በጣም ተደስታ አብረው እየኖሩ እያለ እሱ መካ ኡምራና ሀጅ እንዳደርጉ ተዝኪራ ቆርጦ ወይም ደግሞ ይሄ የአየር ትኬት ቆርጦ አምጥቶ ሰርፕራይዝ አደረጋት ማለት ነው። በጣም ደስ አላት። በቃ የህይወት ህልሟ ስለነበረ በጣም ደስ አላት እና አብረው ሄዱ። ከዛ በኋላ መካ ሄዱ፣ ዱዓ ያደረጉ፣ አላህን ለመኑ ልጅ እንዲሰጣቸው ተመርከው አላህ ሱብሓነሁ ወተዓላ ለመኑ ማለት ነው። ከዛ በኋላ ተመልሶ አዲስ እንደተወለዱ ሆነው ተመለሱ ወደ ቤታቸው። ከዛ 6 ወር ምናምን ከቆዩ በኋላ ያማታን እሷን ሲያማትኝ ወደ ሆስፒታል ሲሄዱ አርግዘሻን ተባለች ማለት ነው።
ከዛ በኋላ ባልዮ በጣም እየጮኸ የደስታ ስጁድ ወደቀ ማለት ነው። በጣም ተደሰተ። አላህ ሱብሓነሁ ወተዓላ አመሰገነ። ከዛም ደግሞ ማርገዝ ብቻ ሳይሆን ያረገዘችው ተውአም 2 ልጆች ነው ያረገዘችው፣ ወይም መንታ ነው ያረገዘችው ማለት ነው። እና በጣም ተደሰቱ ማለት ነው። አላህ ሱብሓነሁ ወተዓላ መንታ ልጆች ሰጥቶ አስደሰታቸው። ከዛ በሰላም መኖር ጀመሩ። እዚህ ላይ ምንድነው የምታዩት? በቃ አንዳንድ ጊዜ በመከራ በችግር በተለያዩ ነገራቶች ስታልፉ ወይም ደግሞ ያ መከራ ሲመጣባቸው ምንም የማያልፍ ይመስላችኋል። ተጭኗችሁ ስታዩት ምንም የማያልፍ ይመስላችኋል። ግን አላህ ሱብሓነሁ ወተዓላ ፈኢነ መዐል ዑስሪ ዩስራ ብሏል። ከችግር ጋር ምቾት አለ። ኢነ መዐል ዑስሪ ዩስራ፣ ከችግር ጋር በእርግጥም ምቾት አለ ብሎ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። እና ከችግር ጋር ምቾት አለ፣ ከችግር በኋላ ምቾት አለ። ያኔ አላህ ሱብሓነሁ ወተዓላ ነው ይሄን ያለው። ስለዚህ እነዚህ ሰዎች አላህን አመሰገኑ። አላሁመ ለከል ሐምድ ሐታ ተርዳ ወለከል ሐምዱ ሐታ ረضይት ወለከል ሐምዱ በዕደ ሪዳ ብለው አላህ ሱብሓነሁ ወተዓላን አመሰገኑ ማለት ነው። አላህ ሱብሓነሁ ወተዓላ ወኢዝ ተአዘነ ረቡኩም ለኢን ሸከርቱም ካመሰገናችሁ ለአዚደነኩም እጨምረላችኋለሁ፣ ወለኢን ከፈርቱም ከካዳችሁ ግን ኢነ ዐዛቢ ለሸዲድ ቅጣቴ በጣም ብርቱ ነው ብሏል። ይቺ ሴት አላህ ሱብሓነሁ ወተዓላ በሰጣት ነገር ያኔ ራዲያ ነበረች፣ ደስተኛ ነበረች። ያኔ አላህ የቀደረውልኝ ነገር ነው የሚሆነው ብላ አምና ስለነበረ ህይወቷ እንደገና በስተመጨረሻ ያማረ የሰመረ የተስተካከለ ሆነላት ማለት ነው። እና አላህ ላይ ያለን እምነት የቂን የሚባለው ነገር ጠንካራ እንድንሆን ያደርገናልና አላህ ጠንካራ ያድርገን። እንደተማራችሁበት ተስፋ አደርጋለሁ። አላህ ይሐፍዘኩም።